ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር ነው። ባህሩ የዚህ ዓለም ምሳሌ ነው። አሳው ወደ መረቡ ይገባ የነበረ አሳ ወንጌልን ሰምተው ወደ ቤተክርስቲያን የሚገቡትን አማንያን የሚወክልና የሚያስረዳ ቅዱስ ቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አርአየ ስልጣኖ ላይ ለሞት ሕይወትን የሰራ ክርስቶስ በሞት ላይ ስልጣኑን አሳየ። ዘመነ ፋሲካ ወይም ዘመነ ትንሣኤ አምስተኛ ሰንበት። በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴና የሚነበብ ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር አርአየ ስልጣኖ ለአይለ ሞት ምስባክ እስመ ሰበረ ኆኃተ ብርት። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሮሜ ምዕራፍ 6 ቁጥር 1 እስከ 15፣ ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ጴጥሮስ ምዕራፍ 4 ቁጥር 4 እስከ 12፣ ንፍቅ ካህን የሐዋርያት ሥራ ምዕራፍ 23 ቁጥር 15 እስከ 22። ምስባክ እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስክተ ዘሐሴት ወተወክፎሙ እምፍኖተ ጌጋዮሙ። እስመ ሰበረ እስመ ሂደት ሰበረ ይዘት ጭረት አጥመቀ እስመ ሰበረ ኆኃተ ብርት። ኆኃተ ሂደት ደረት ብርት ሂደት አንበር ወቀጥቀጠ ሂደት ይዘት ከማጡ መናስክተ ሂደት ጭረት አነኒ ከማትብኡ አነኒ ወቀጥቀጠ መናስክተ ዘሐጺን ወተወክፎሙ ሂደት ይዘት በሰላሳ ወተወክፎሙ ፍኖተ ጌጋዮ እስመ ሰበረ አጥመቀ ኆኃተ ብርት። ኆኃተ ደረት ይዘት ሂደት ወቀጥቀጠ ወያስተድሉ ወቀጥቀጠ ወያስተድሉ መናስክተ አንብር ዘሐጺን ወተወክፎሙ እምፍኖተ ጌጋዮሙ እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስክተ ዘሐጺን
እንፍኖተ ጌጋዮሙ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 15። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። መጽሐፈ ቅዳሴ ገጽ 409 ቁጥር 3 ቅዳሴ ዲዮስቆሮስ። ይበል ካህን በእዝል ዜማ እምቅድመ ዓለም እስከ ለዓለም ሃሎ እግዚአብሔር በመንግሥቱ እግዚአብሔር በትስብእቱ እግዚአብሔር በመለኮቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወዝንቱ ሳልሱ እንዘ ያስተርእዮሙ እግዚእ ኢየሱስ ተንሥኦ እምድኅረ ተንሥአ እሙታን ከሙታን ተለይቶ ከተነሳ በኋላ ሲገለጥላቸው ይህ ሦስተኛው ነው። የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 14። የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ዲያቆናት እንዲሁም መዘምራን፣ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች፣ ይህንን የቅዱስ እግዚአብሔር ሚዲያ የምትከታተሉ ሁላችሁም እግዚአብሔር ሰላም ከሁላችሁ ጋር ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ በዓለ ትንሣኤውን አክብረን እነሆ አሁን 5ኛው ሳምንት ላይ ደርሰናል። የዚህ 5ኛው ሳምንት ቅዱስ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ ቁጥር 14 ነው የሚነበበው። የምንመለከተውም ይህንን ቅዱስ ወንጌል ትርጓሜና ማብራሪያ ነው። እንግዲህ አምላካችን ክርስቶስ ከተነሳ በኋላ በትንሣኤውም በዳግም ትንሣኤውም ደቀ መዛሙርቱ አንድ ላይ ሳሉ በብዛት ሳሉ እንደተገለጠላቸው ቅዱሳት መጻሕፍትን መሰረት በማድረግ አይተናል፣ ተመልክተናል። ከዚያ በኋላ እንግዲህ ለአንዱም ለሁለቱም ሳይገለጥላቸው ውሎ አድሮ አያውቅም ስርዓተ ቤተክርስቲያንን። እነሱም እየጠየቁ እሱም እየነገራቸው ቆይተዋል። እንግዲህ በህብረት በአንድነት የተገለጠበትን 1 2 ብሎ አሁን እዚህ ዮሐንስ ወንጌል ላይ ይህ ሦስተኛ ነው ማለት ይገልጠዋል። ይህ ሦስተኛ ነው ሲል በህብረት ማለት ነው፣ አንድ ላይ ሳሉ ለማለት ነው። እንግዲህ እንዴት እንደተገለጠላቸው ይህ ሦስተኛው መገለጥ እንዴት እንደተገለጠ ሲናገር ቅዱሳን ሐዋርያት በአንድነት በህብረት ሳሉ ቅዱስ ጴጥሮስ ነው የሚለው አሳ ላጠምድ እሄዳለሁ አላቸው ነው የሚለው። ከእርሱ ጋራ ዲድሞስ የተባለው ቶማስ፣ ቀነናዊ የሚባለው የቃናው ሰው ናትናኤል፣ እንዲሁም ደግሞ ደቂቀ ዘብዴዎስ ያዕቆብና ዮሐንስ ከ72ቱ አርድእት 2 ሆነው 7 ያህል አንድ ላይ ሳሉ በህብረት ሳሉ ነው የሚለው። ድንገት ወከመዝ አስተርአዮም እንዲህ ታያቸው ነው የሚለውና አምላካችን ኢየሱስ ክርስቶስን ከዚያ አሳ
ላጠምድ እንሄዳለሁ ሲሉ እኛም ካንተ ጋር እንሄዳለን ብለው እነዚህ 7 ደቀ መዛሙርት በዚህ በጥብርያዶስ ባህር ላይ አሳ ለማስገር ተሰማርተው ሌሊቱን ሙሉ አደሩ ነው የሚለው እና የያዙት የለም። እንግዲህ ቁድረ ሌሊቱን ተቋቁመው አሳቸውን በመረባቸው ሞልተው ጊዜያዊ ረሃባቸውን ለማስታገስ ነበረ ስምሪት ያደረጉት። ሆኖም ግን አልተሳካም። በዚህ አማካኝነት ሌሊቱን ሙሉ ሲደክሙ አደሩ። ወዲያው ሲነጋጋ ነው የሚለው ቅዱስ ጴጥሮስ ኢየሱስ ክርስቶስን ከባህሩ ዳርቻ አሳ ከሚያሰግሩበት ከጥብርያዶስ ባህር ዳርቻ ቆሞ ተመለከተው ይላል። እሱም አምላካችን ክርስቶስ ወደ እነሱ ተጠግቶ ደቂቀ የቦኑ ብክሙ ዘንበል ልጆች አንዳቸው የሚበላ አላችሁን አላቸው ነው ይላል። የለንም ነው የሰጡት መልስ። ምክንያቱም የያዙት ነገር የለም፣ ወደ መረባቸው የገባላቸው ነገር የለም። በዚህ አማካኝነት የለንም አሉ። እርሱም አውርዱ መሳገሪክሙ ሀበ የምነ ሐመር ወትረክቡ ዙሃ፣ መረባችሁን በስተቀኝ በኩል ጣሉት ታገኙማላችሁ የሚል የሥራ ምሪት ሰጣቸው። ወቃልስ ከሰና ወረድ መሳገሪነ፣ ሌሊቱን ሙሉ ስንለፋ ነው ያደርነው፣ የያዝነው ነገር የለም። ነገር ግን አንተ መረባችሁን በስተቀኝ ጣሉት ስትልን አይሆንም እንላለን። እሺ ብለው ታዘው እንግዲህ መረባቸውን በስተቀኝ በኩል ጣሉት። ከዚህ በኋላ ወደ መረባቸው የገባው አሳ ከብዛቱ የተነሳ መጎተት አቃታቸው ነው የሚለው። መጎተት አቃታቸው እና በዚህን ሰዓት ፍቁረ እግዚእ የተሰኘው ቅዱስ ዮሐንስ አውቆት ጌታ እኮ ነው አለ። ጌታ እኮ ነው መረባችንን የሞላው፣ መረባችሁን በስተቀኝ በኩል ጣሉት ያለ የተገለጠልን ያዘዘን ጌታ እኮ ነው የሚል ድምፅ ለደቀ መዛሙርቱ ለሌሎቹ ሐዋርያት አሰማ። ያን ጊዜም ጴጥሮስ እንግዲህ ራቁቱን ነበረና ወደ ባህር ተወርውሮ ገባ ነው የሚለው። እንግዲህ እነሱም ከዚህ በኋላ ያን የሞላ መረባቸውን እየጎተቱ እየሳቡ ወደ አምላካችን ወደ ኢየሱስ ክርስቶስ ይዘው መጡ። ብዛቱም ወደ 153 ያህል አሳ እንደሆነ ይገልጠዋል። ከዚህ በኋላ እንግዲህ በዚህ ሂደት ላይ እያሉ እርሱም እነሆ ፍህሙ የመረተ በዚያ በፍህሙ ላይ አሳ ተደርጎ የተዘጋጀ አስተዳለው ወልአይካኒሁ ይላል። መላእክቱ ያዘጋጁት አሳ ነበረ። እንግዲህ ከዚያ አበላቸው። እነሱም ካዘጋጁት ቅዱሳን ሐዋርያት ካዘጋጁት ካወጡት አሳ ተጠብሶ ያው አብሮ በፊታቸው ተመገበ፣ በላ በማለት ነው እንግዲህ የዕለቱ ቅዱስ ወንጌላችን የሚገልጠው። ታዲያ ሲጠቀልለው ምንድነው? ወዝንቱ ሳልሱ እንዘ ያስተርእዩ እግዚእ ኢየሱስ እምድኅረ ተንሥአ እሙታን፣ ከሙታን ተለይቶ ከተነሳ በኋላ ሲታያቸው ሲገለጥላቸው ይህ ሦስተኛ ነው በማለት ነው የሚገልጠው። ተወደዳችሁ የእግዚአብሔር ቤተሰቦች፣ ይህንን ቅዱስ እግዚአብሔር ሚዲያን የምትከታተሉ እንግዲህ የዚህን ቅዱስ ወንጌል ሐሳብ ጠቅለል አድርገን ስንመለከተው እነዚህ ደቀ መዛሙርት ያው ቀደም ጴጥሮስን የመሳሰሉ ወንድሙን የመሳሰሉ እነ ዮሐንስ ወልደ ዘብዴዎስ የዘብዴዎስ ልጆችን ስንመለከት ጥሪያቸው አሳ ከማስገር ስራ ነበረና ወደ ቀደመ ስራቸው ነው የተመለሱት እና በጴጥሮስ መሪነት ወደዚያ ተመልሰዋል። ግን ያለ እግዚአብሔር ፈቃድና ያለ እግዚአብሔር ምሪት ስለነበረ ምንም ወደ መረባቸው የገባላቸው የያዙት ነገር ምንም ነገር የለም። ምክንያቱም እሱ ክርስቶስ በመዋዕለ ትምህርቱ ያስተማረውን ትምህርት ረስተዋል፣ ዘንግተዋል። እንዲህ ብሎ ነበረ ቀደም ሲል በቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ወዘእንበሌሰ አልቦ ዘትክሉ ገቢረ ወይምንተኒ፣ ያለ እኔ ፈቃድ ምንም ማድረግ አይቻላችሁም የሚል ትምህርት ተሰጥቷቸዋል። ይህን ረስተው ፈቃደ እግዚአብሔርን ሳይጠይቁ ወደ ቀደመ ስራቸው ተመልሰው እንግዲህ ሌሊቱ ሙሉ ሲደክሙ ነው ያደሩት። ይሄ የሚያሳየን የሰው ልጅ በራሱ ፈቃድና በራሱ ፍላጎት፣ በራሱ ጉልበት፣ በራሱ ጥበብ፣ በራሱ ዕውቀት የሚሞላው የሚያገኘው የሚያስገኘው የሚይዘው ምንም አይነት ውጤት እንደሌለ የሚያስረዳና የሚያጠይቅ ኃይለ ቃል ነው።
ስለዚህ በትምህርታችንም ይሁን ተማሪዎች በትምህርታችን፣ ነጋዴዎች በንግዳችን፣ ገበሬውን በግብርናው፣ ካህኑም በክህነቱ፣ የሚዘምረውን በዝማሬው፣ የሚሰብከውን በስብከቱ፣ የሚቀድሰውን በቅዳሴው ከመሰማራቱ አስቀድሞ ፈቃድ እግዚአብሔር መጠየቅ እግዚአብሔር ምሪት መጠየቅ ያስፈልጋል። ለዚህ ነው ዕለት ዕለት በምንጸልያት አጭር ጸሎት አባታችን በምትለው ጸሎት ላይ እሱ አምላካችን ክርስቶስ ሲናገር ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን፣ ለምድራውያን ለሰማያውያን መላእክት እንዲያመሰግኑ ፈቃድህ እንደሆነ ሁሉ እኛም ሰማያውያን ልጆች ስምህን ቀድሰን ክብርህን ወርሰን እንኖር ዘንድ ፈቃድህ ይሆን በለኝ ሲል ነው ብለው መተርጎና ቤተክርስቲያን አመልተው አስፍተው ይተረጉሙታል። እንግዲህ ለማንኛውም ስምሪት፣ ለማንኛውም አገልግሎት፣ ለማንኛውም ስራ መንፈሳዊ የሚሆን ስጋዊ ቅሉ የምንጠቀምበት ስራ እግዚአብሔርን የሚያሳዝን ስራ ሲሆን መሰማራት ያለብን በፈቃድ እግዚአብሔር እንደሆነ ያስረዳል፣ ያጠይቃል። እርሱ መጣ፣ ተገለጠላቸው። ከተገለጠላቸው በኋላ መረባቸውን በስተቀኝ በኩል እንዲጥሉ አዘዛቸው። በእሱ ምሪት አማካኝነት የጣሉት መረብ ሞላ ነው የሚለው። በእርሱ ምሪት በእሱ ፈቃድ ሲሆን የጎደለው ይሞላል፣ የጠመመው ይቀናል፣ ያልተስተካከለው የተስተካከለ ይሆናል። ስለዚህ መጎተት እስኪያቅዳቸው ድረስ መረባቸው ሞላላቸው፣ ስበው አመጡት የሚለው። ድካማቸው ተወገደ፣ ረሃባቸው ተወገደ፣ ችግራቸው ተወገደ። ከዚያ በኋላ እንግዲህ የሆነው ነገር እነሱም ካዘጋጁት እሱም በመላእክቱ አማካኝነት ከተዘጋጀው ነገር በፊታቸው በላ ነው የሚለው። ይሄ እንግዲህ ብዙውን ከትንሣኤው በኋላ ከደቀ መዛሙርቱ ጋር የተለያየ ማዕድ እንዳደረገ ያስረዳል፣ ያጠይቃል። ይሄን መተርጉማን የሚሉት ምትሃት እንዳልሆነ ለማጠየቅ ነው ይላሉ። በፊታቸው ለኛ ቀደም ሲል አብሯቸው በነበረበት ሰዓት ህብስቱን እያበረከተ ያበላቸው ነበረ፣ አብሯቸው በማዕድ ይቀመጥ ነበር። ስለዚህ የሚያውቁት ጌታ፣ ያ ተአምራትን ያደርግ የነበረው ጌታ የተዋሃደውን ስጋ በመቃብር ትቶት እንደተነሳ ለማጠየቅና ለማስረዳት ምትሃት እንዳልሆነ ለማጠየቅ በፊታቸው በማዕድ ላይ አብሮ ተቀምጧል። እንግዲህ ይሄ ያው የመጨረሻው ተአምር ነው። እንደምናስታውሰው ቅዱስ ወንጌሉ እንደሚነግረን በተለይ ዮሐንስ ወንጌላዊ አምላካችን ክርስቶስ በተለይ በዚህ በገሊላ ቃና ቀደም ሲል ውሃውን ወደ ወይን ጠጅነት ለውጦ ነበረ። ይሄ መጀመሪያው ተአምር ይባላል። አሁን ደግሞ አሳውን እንዲገኝ ማድረግ፣ የጎደሉን እንዲሞላ ማድረግ፣ ይሄ ደግሞ የመጨረሻው ተአምር ነው። ስለዚህ እዚያ በቃና ዘገሊላ የተጀመረው ተአምር አሁን ደግሞ የገሊላ ባህር በሆነው በጥብርያዶስ ባህር አካባቢ ተአምራቱ ፍጻሜውን ሲያገኝ እናያለን፣ እንመለከታለን። ሌላው የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ይህንን አባቶቻችን መተርጉማን ምሳሌ ይሰጡታል። ባህሩ የዚህ ዓለም ምሳሌ ነው። ሐዋርያት እንግዲህ የአገልጋዮች ምሳሌዎች ናቸው። ከነሱ ጀምሮ ሐዋርያውያን አበው አሉ፣ ከሐዋርያውያን አበው ሊቃውንት አሉ፣ ከሊቃውንት አበው ጀምሮ እስከ ዓለም ፍጻሜ ድረስ የሚነሱ ይህችን ቅድስት ቤተክርስቲያን የሚያገለግሉ ካህናቱ መምህራኑን ይወክላሉ። መረቡ የወንጌል ምሳሌ ነው። አምላካችን ክርስቶስ ደቀ መዛሙርቱን ለዓለም ለተልእኮተ ወንጌል ሲያሰማራቸው የወንጌልን መረብ አስጨብጧቸው ነው። ስለዚህ መረቡን በስተቀኝ በኩል ጣሉት ማለት እንግዲህ ቀኝ በሆነው በያፌት ዕፃ ወንጌል ስትነገር ለመኖሯ ምሳሌ እንደሆነ ተርጉማን ይገልጡታል። ሌላው ቀኝ የምትመራ ከግራ ይልቅ ቀኝ ሆነው መንገድ የምታሳይ ናት ወንጌል። ቀኝ ሆነው በስተቀኝ በኩል ጣሉት ማለት ከግራ ይልቅ ቀኝ ሆነውን የምታሳይ ናት። ሰዎች ወንጌልን ሰምተው ስራ ላይ አውለው ኃጢአት የወደቁ በንስሐ ተነስተው ስጋውን በልተው ደሙን ጠጥተው ቢኖሩ እሱ ባለቤቱ በሚመጣበት ሰዓት በቀኝ የምታቆም መሆኗን የሚያስረዳና የሚያጠይቅ ነው። ባህሩ የዚህ ዓለም ምሳሌ ነው። አሳው ወደ መረቡ ይገባ የነበረ አሳ ወንጌልን ሰምተው ወደ ቤተክርስቲያን የሚገቡትን አማንያን የሚወክልና የሚያስረዳ ቅዱስ ቃል ነው። ሌላው እንግዲህ እሱም ካዘጋጀው እነሱ ሐዋርያትም ካቀረቡት በላ ነው የሚለው። ይሄ
እሱ አምላካችን ክርስቶስ የመላእክትንም ምስጋና የሰው ልጆችንም ምስጋና የሚቀበል አምላክ መሆኑን ለማስረዳትና ለማጠየቅ እንደሆነ ገልጠውታል። እንግዲህ እንዲህ አድርጎ ለሶስተኛ ጊዜ በዚህ ድንቅ ገቢረ ተአምራት ከትንሣኤ በኋላ ለደቀ መዛሙርቱ የተገለጠ ጌታ አምላካችን ክርስቶስ ለእኛም በእውነት ብርሃነ ትንሣኤውን ገልጦልን በትንሣኤው አምነንና ታምነን ወንጌሉን ሰምተንና አዳምጠን የትንሣኤው ምስክሮች ሆነን እንድንኖር የእርሱ ቸርነት የወላዲተ አምላክ አማላጅነት የቅዱሳን መላእክቱ ተራዳይነት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን። አርአየ ስልጣኖ ላዕለ ሞት አርአየ ስልጣኖ ላዕለ ሞት ገባሬ ሕይወት ክርስቶስ ገባሬ ሕይወት ክርስቶስ ገባሬ ሕይወት ክርስቶስ ገባሬ ሕይወት ክርስቶስ አርአየ ስልጣኖ ላዕለ ሞት አርአየ ስልጣኖ ላዕለ ሞት ገባሬ ሕይወት ክርስቶስ ገባሬ ሕይወት ክርስቶስ ገባሬ ሕይወት ክርስቶስ ገባሬ ሕይወት ክርስቶስ አርአየ ስልጣኖ ላዕለ ሞት አርአየ ስልጣኖ ላዕለ ሞት ገባሬ ሕይወት ክርስቶስ ገባሬ ሕይወት ክርስቶስ ገባሬ ሕይወት ክርስቶስ ገባሬ ሕይወት ክርስቶስ አርምሞ ስርዓት በሌለበት በልሳነ መላእክት